አረብ ሀገር የምትኖሩ ሴቶች እህቶቻችን ጊፍት ለምንድን ነው የምትሰጡት? ይሄ ቪዲዮ ዱባይ አረብ ሀገር በተለይ አረብ ሀገር የምትኖሩ ሴቶችን ይመለከታል። ሌሎቻችሁ ማዳመጥም ማሳለፍም ትችላላችሁ። እና ምንድነው ጊፍትን በተመለከተ ነው። አረብ ሀገር የምትኖሩ ሴቶች እህቶቻችን በጊፍት አሰጣጥ በጣም ሌግዠሪ ሆናችኋል። በጣም ጂነስ ሆናችኋል። እዚህ ጋር አንዱ ይገባና እኔ ፎሎ አደራርጋለሁ 10,000 ፎሎወር ሰጣሃለው ምናምን ኮይን ስጠኝ፣ አንበሳ ላክልኝ፣ ጦጣ ላክልኝ፣ ዝንጀሮ ላክልኝ፣ አያና ጅብ ላክልኝ ምናምን እያለ ትልካለች። ይሄ ጊፍት ምንድነው? ብር ነው። በነገራችን ላይ ብሩ ምናልባት 10 ሳንቲም ሊሆን ይችላል፣ 1 ብርም ሊሆን ይችላል፣ 100 ብርም ሊሆን ይችላል። whatever እኔ አማውንት ይሄ የናንተ አሰጣጥ ነው የሚወስነው። እና እዚህ ጋር ምን ለማለት ፈልጌ ነው፣ ጊፍት ሰብሳቢዎቹ ሊቀየሙኝ ይችላሉ። I don't care, that's not my business። እና ይሄ የኔ ቢዝነስ አይደለም። እነሱ ሊቀየሙኝ ሊከፋቸው ይችላል። ጊፍት የሚሰበስቡ ልጆች እነሱ ቢዝነሳቸው ነው፣ ቢዝነስ እየሰሩበት ነው። እኔም ይሄንን ቪዲዮ ስሰራ ከእይታ ማገኘው ነገር አለኝ። አንደኛ ራሴን ፕሮሞት እያረኩኝ ነው። ሁለተኛ ምናልባት ከዚህ ቪዲዮ $1 ላገኝ እችላለሁ። ጊፍት ተሰጥቶኝ ግን አይደለም። ስትመለከቱት እናንተ ተምራችሁበት ቪው የሚከፍለኝ እኔ ካምፓኒው ነው የሚከፍለኝ። ያም ዞሮ ከሰው ነው የሚመጣው። ግን ምን ለማለት ፈልጌ ነው፣ አረብ ሀገር ስትሄጂ በጣም ተቸግረሽ ከተቸገረ ቤተሰብ ነው የምትሄዱት። በጣም ጥቂት ሴቶች ናቸው እዚህ ያላቸው ህይወት በጣም ቆንጆ ላይፍ ያላቸው ሴቶች በቃ ህይወቴን ከዚህ የበለጠ ላሻሽል፣ ከዚህ የበለጠ አሪፍ ላድርግ ብሎ የሚሄዱ ሴቶች በጣም ጥቂት ሴቶች ናቸው። እና ብዙዎቻችሁ በጣም ከተቸገራችሁበት እንደውም ጭራሽ መታችሁ ራሱ ይሄ ህይወትማ አያኖረኝም፣ እኔ የቱ ጋር ተኛለሁ፣ እንዴት ተኛለሁ፣ እንዴት ወጣለሁ፣ በዚህ ጭቃ ልመላለስ፣ በምን አይነት ተሽከርካሪ ነው ሞጦ ምገባው ብላችሁ የምትበሉት የምትጠጡት ግራ ሲገባችሁ ተመልሳችሁ አረብ ሀገር የምትሄዱ ሴቶች ናችሁ የምትበዙት። እንደው ያ ከምን የመጣ ነው? ከችግር የመጣ ከድህነት የመጣ ነው። ጠንክራችሁ ካለመስራታችሁ የመጣ ነው። እና ምንድነው ከዚህ በዛ ችግር ከኋላ እያባረራችሁ ከሀገር ትወጡና እዛ ልፋት እየለፋችሁ ነው። የህፃናትን ሽንት እያጸዳችሁ፣ ሽንት ቤት እያጸዳችሁ ነው። ምግብ የምታበስሉት በጣም ከልክ በላይ ነው የምታበስሉት። በእሳት እየተቃጠልሽ ጨጓራሽ እንደ ቲማቲም እስኪበሰብስ ነው የምትሰሩት። ወገባችሁ እስኪቆረጥ እድሜያችሁ ጣውልጋችሁ ፊታችሁ ጣውልጎ እድሜያችሁ በጣም በሀያዎች ውስጥ ልትሆኑ ትችላላችሁ። በጣም አሮጊት መስለሽ ምናምን እስከ መምጣት ነው የሚያደርሳችሁ ሀገሩ ማለት ነው። አንደኛ ሙቀትም አለ፣ የስራ ክብደትም ስላለ ማለት ነው። እና ምን ለማለት ፈልጌ ነው፣ ጊፍት ለምንድን ነው የምትሰጡት? እናንተ ፎሎወር ምን ያደርግላችኋል? 10,000 ፎሎወር ብታገኙ ለምሳሌ ምንድን ነው ጥቅሙ? በ10,000 ፎሎወርስ ምን ታረጊበታለሽ? ቆይ እስቲ ንገሪ። አንቺ የምትሰሪውን ቪዲዮ 10,000 ሰው እንዲያይ 20,000 ሰው እንዲያይ ምናምን 1,000 ቢኖርም 1,000 ፎሎወርስ ብቻ ወይ 10 ፎሎወርስ ብቻ ኖሮሽ ራሱ እኮ ትክክለኛ ቆንጆ ቪዲዮ ከሰራሽ ይታያል። በቃ ሪከመንድ ይደረጋል። 10,000 ሰዎች ፎሎ አድርገው ቪዲዮ የማይረባ ከሆነ ደግሞ ማንም ሰው አያየው። ስለዚህ በ10,000 ፎሎወርም ሆነ በ100,000 ፎሎወር ቢዝነስ የማትሰሩበት ከሆነ ጊፍት ሰጣችሁ የምታገኙት ፎሎወር ጥንቅር ብሎ ይቀር። ምናልባት ይሄኔ የአካውንታችሁን የቲክቶክ አካውንታችሁን ፓስወርድ ማታውቁ ልትሆኑ ትችላላችሁ። አሁን ስልካችሁን ብትቀይሩ ከነ ስልካችሁ የሚጠፋ ሊሆን ይችላል። ዝም ብላችሁ ለሰው ጊፍት እየሰጣችሁ በማይሆን ቦታ ለራሳችሁ ድህነትን የጭንቅላት ባዶነትን አታተርፉ ባካችሁ። በጣም እየተሸወዳችሁ ነው። ጊፍት የሚሰበስበው ሰው ለራሱ ቢዝነስ ነው። ያን ሁሉ ጊፍት ሰብስቦ $1 እያገኘ ነው እሱ። እናንተ ግን በማሽቃበጥ ምናልባት ደብሯችሁ ኦንላይን ከገባችሁ የሆነ ነገር የሚያዝናናችሁን ነገር ዳንስ ምናምን እናንተ ሆቢ የምትፈልጉትን ነገር የሚመቻችሁን ነገር ማየት ትችላላችሁ። ከዛ ውጪ ግን ጊፍት እየሰጣችሁ ያ ጊፍት እኮ 10 ሳንቲም እየሰጠሽ በአንድ ቀን 10 ብር ልትጨርሺ ትችላለሽ። 10 ድራም ማለት ምን ማለት ነው? 10 ድራም ብትሰጪ ወደዚህ ሀገር ሲመነዘር ስንት ነው?
በቀን 2-3 10 ድራም ሰጪ ቢሆን ወይ አሁን በየቀኑ አንድ ድራም ብታወጪ ራሱ ወደዚህ ሲመነዘር ስንት ብር ነው? ስለዚህ እረፉ፣ ራሳችሁን እየጎዳችሁ ነው። ስላዳመጣችሁኝ አመሰግናለሁ። ሌላ ጊዜ በሌላ ቪዲዮ እስክንገናኝ ይመቻችሁ።